የሞት መንፈስ ሀገራችን ከገባ ቆየ። ወጣቱን የሚበላ ወጣቱን የሚያመክን ተተኪ ትውልድ እንዳይኖር የሚያደርግ መንፈስ ከሀገራችን ከገባ ውሎ አድሮ ሰነባብቷል። ግን ይሄንን ልብ ያለው የለም። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን፣ የአዳምና የሔዋን ልጆች በሙሉ እንደምን አላችሁልኝ? እምነቴን አልክድም። የሁለገብ ቻናል አድማጭ ተመልካቾች ዛሬም ልብ በሚሰብር ሁልጊዜ ነፍስ ይማር ነፍስ ይማር ነፍስ ይማር እያልን ጧት ማታ ነፍስ ይማር ስንል ወጣቱ እያለቀ ህዝቡ እያለቀ ነው። ምንድን ነው ግን የሚሻለው? ኢትዮጵያ ላይ የገባ ወጣቱንን የሚያመክን ወጣቱን የሚበላ የነገ ተተኪ እንዳይኖር የሚያደርገው ክፉ መንፈስ ከገባ ዓመታትን አስቆጥሯል። ዛሬም አንድ ታዳጊ ወንድማችን ገና ለጋው በአጭር ቀርቷል። ነፍስ ይማር። ለቤተሰብ፣ ለእናት፣ ለአባቱ፣ ለእህት፣ ለወንድሙ፣ ለወገኑ፣ ለጓደኞቹ ግን ምን ጓደኛ አለ በዚህን ጊዜ? ጓደኛ አይደል እንዲያጠፋው። እግዚአብሔር አምላክ መጽናናትን እንዲሰጣችሁ ከወዲሁ ምኞታችን ነው። ነፍስ ይማር። የሀዘን መግለጫ የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይንስ ኮሌጅ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረው የግል ጸብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታል። በመሆኑም ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግለትም ሳይሳካ በመቅረቱ ማምሻው ላይ 12 ሰዓት ላይ ሕይወቱ አልፏል። አደጋውን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊውን ምርመራ እየተደረገ የሚገኝ ሲሆን የዩኒቨርሲቲው የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ ያደርጋል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቡና ለወዳጅ ዘመዶቹ እንዲሁም ለመላ ዩኒቨርሲቲው ማህበረሰብ መጽናናትን ይመኛል። አርባ ምንጭ ዩኒቨርሲቲ የሕዝብ ዓለም አቀፍ ግንኙነት ስራ አስፈጻሚ ይላል ማለት ነው። ወገኖቼ በጣም ልብ ይሰብራል፣ ያማል። የተማሩ ሰዎች፣ የተማሩ ወጣቶች፣ በትምህርት ላይ ያሉ ወጣቶች ነገ ሀገርን እንዳይራከቡ በአጭር እንዲቀሩ እየተደረጉ ነው። ይሄ ደግሞ ዛሬ አይደለም የጀመረው፣ ውሎ አድሮ ዓመታትንን አሳልፏን እልባት ያጣለት ነገር ሆኗል። ሀገር ማለት እኮ ህዝብ ነው። ህዝብ ማለት ሀገር ነው። ህዝብ ሲኖር እኮ ነው ሀገር የሚኖረው። ህዝብና ሀገር እኮ ተገነጣጥሎ ተለያይቶ የሚታይ አይደለም። ነገር ግን ህዝብንን እያጠፉ የነገን ተረካቢዎች እያጠፉ በተለያየ ምክንያት
ወጣቱ እንዲጠላላ፣ ወጣቱ እንዲገዳደል፣ ወጣቱ በክፉ አይን እንዲተያይ የሚያደርገው ራሱ መንግስት ነው። መንግስት ህዝቡን ማስተዳደር አቅቶታል። መንግስት ህዝቡን ማስተዳደር ስላቃተው ሁሉም እንደወደደ እንደፈለገ እየፈነጨባት እየወረገጠባት ያለች ሀገር ኢትዮጵያ ነች። መንግስት ቢኖር ሀገራችን በስነ ስርዓቱ ትመራ ነበር። ህዝቡ በስነ ስርዓቱ ወጥቶ በስነ ስርዓቱ ገብቶ ስነ ስርዓቱን ጠብቆ ይኖር ነበር። ግን እመራለሁ ተብሎ ወንበር ላይ የተቀመጠው እራሱ ወንበዴ፣ ሰው በላ፣ ሰው ገዳይ ስለሆነ ወጣቱም ይህንን ክፉ መንፈስ ከሱ ተዋርሶታል። ሀገራችን የደም ግብር እንድትሆን አድርጓታል። አብይ አህመድ እናቱም ጠንቋይ አባቱም ጠንቋይ ከሁለት ጠንቋዮች የተገኘ ንጉስ እየተባለ ለሉሲፈር ሲሰገድለት የኖረ አንተ ሉሲፈር በአብይ ላይ አሳድገህ ታነግሰዋለህ ተብሎ ለሉሲፈር በስለት የተሰጠ አብይ አህመድ ሀገራችን የደም መሬት አደረጋት። አኬል ዳማ አደረጋት። ወጣቱ እንዲሁ እንዲቀር አደረገው። የመከነ ትውልድ፣ የከሰረ ትውልድ፣ ነገ ሀገርን የሚረከብ ያጣች ኢትዮጵያ እንድትሆን አደረጋት። በጣም ያሳዝናል። በጣም ልብ ይሰብራል። ስንት ዶክተሮቹ ተገደሉ፣ ስንት ምሁራኖች አለቁ፣ ስንት ወጣቶች ተገደሉ። አቤት የኢትዮጵያ እናቶች ማህፀነ ለምለም፣ ማህፀነ ለምለሞች ናችሁ። ይህ ሁሉ ወጣት እየተገደለ፣ ይህ ሁሉ ወጣት እየተጨፈጨፈ፣ ግን ኢትዮጵያ ዛሬ ህዝቦቿ አንድ የሚጎድሉ አይመስሉም በሚታዩበት ሰዓት። እግዚአብሔር ሆይ ኢትዮጵያን ይቅር ብትላት ምናል፣ ኢትዮጵያ ላይ የገባውን አውሬ ምናል ይቅር ብትለን ብታነሳልን። አባት ሆይ የተቀደሰች ሀገር ነበረች ኢትዮጵያ። በመጨረሻው ዘመን ኢትዮጵያ አፈሯ ቆንጥራ ወዘዋት ይወጣሉ። አፈሯን ባገኘሁ የሚሉ ብዙዎች ናቸው ይል ነበር። አሁን ግን ያ የለም የለም። ያልወለደች እናት ምንኛ የታደለች ነች። መካን የሆነች እናት በዚህን ዘመን የታደለች ነች። ያላመጣች እናት፣ መከራን፣ ችግርን፣ ስቃይን ያላየችው እናት፣ ልጅ ሰፍሰፍ የሚለው ያላየች እናት የታደለች ነች። በእውነት በመጨረሻው ዘመን መካን እናት የታደለች ነች። ልጇ ወጥቶ ማይመለስበት ዘመን፣ ልጇ ወጥቶ ይመለስ አይመለስ ብላ ቁማ እያለቀሰች የምትሸኝበት ዘመን ላይ ነው ያለ ነው። እግዚአብሔር አምላክ ነፍስህን ይማረው። ገና ታዳጊው ወጣት ነፍስህ ይማረው። በደጋጎቹ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጎን ያስቀምጥህ። ሰው ከፋብህ፣ ክፉ ቀን ሆነችብህ። እቺ ቀን ላንተ አይደለችም። ፊቷን አዞረችብህ። ዓለም ፊቷን አዞረችብህ። ታዳጊው ወጣት እማራለሁ፣ ነገ ሀገሬን ወገኔን እረዳለሁ፣ ከፍ አደርጋለሁ ያለው በስንት ህልም ያለው ህልሙን ሰንቆ ሳይኖርበት ባጭር ቀረ። እግዚአብሔር አምላክ ነፍስህን ይማረው። ይብላኝ ለገደለህ
ይብላኝ ለገደለህ ሲጸጸት ለሚኖረው ሲያለቅስ ለሚኖረው አይምሮ እረፍት አጥቶ ለሚኖረው አንተማ አንዴ ሄደሃል። እግዚአብሔር አምላክ ነፍስህን ይማረው። ውድ ኢትዮጵያውያን፣ ኤርትራውያን ሁላችሁም አመሰግናችኋለሁ። እንደወጣችሁ አትቅሩ፣ እንደወጣን አንቅር። ከድንገተኛ ሞት እግዚአብሔር አምላክ ይሰውራችሁ፣ ይሰውረን። ከድንገተኛ አደጋ እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ከወዲሁ እሰነባበታችኋለሁ። ሰላም ሁኑልኝ። ሰላም ሁሉ ይግጠማችሁ።